እግዚአብሔር በስራ ላይ ነው። እግዚአብሔር ታዲያ በስራ ላይ የሚሆነው አንተ ውርር ያረገህ ለታ ብቻ አይደለም። ግን አረ እግዚአብሔር በስራ ላይ ነው ሲባል ሳይመስልም ነው ማለት። እግዚአብሔርና ሙሴ 40 ቀን ወስዶ እዛ ቆየው ማለት አረ እግዚአብሔር ስራ አቆመ ማለት አይደለም። እግዚአብሔር በስራ ላይ የሚሆነው እኛ ሲታየን ብቻ አይደለም። አላየህም ማለት እግዚአብሔር ስራ አቁሟል ማለት አይደለም። አላየህም ማለት ኢየሱስ ጸጥ ብሏል ማለት አይደለም። አትሰራም የታለ ነገርከኝ የታለ ያወራኸኝ በሮጥ አይደለም። ሃማ በተፋጠነ አይደለም። አለሁ ባለ አይደለም። አረ እግዚአብሔር በስራ ላይ ነው። የልዑል አምላካችን የእግዚአብሔር ስም የተባረከ ይሁን። እንዴት አላችሁ? እግዚአብሔር ይመስገን። ዛሬ በተደጋጋሚ ያነሳውትን ሐሳብ ነው ማነሳው፣ ግን ልቤ ላይ አለ። በዚህ ውስጥ ደግሞ እግዚአብሔር አምላክ የሚሰራው ስራ እንዳለ በመካከላችንም አምናለሁ። ደግሞ ይህንንም ለሚመለከቱም እግዚአብሔር አምላክ መልእክት እንደሚያደርገው አምኜ ነው በዚህ አቅጣጫ የተዘጋጀሁት። እግዚአብሔር ይባረክ። መንፈስ ቅዱስ በዚህ አቅጣጫ እንድናገር ልቤን እንደሞላው አምናለሁ። እንደዛ ነው እርግጠኛ መሆነው። የጌታ ስም ብሩክ ይሁን። መነሻ የሚሆነን የመጽሐፍ ቅዱስ ክፍል የዮሐንስ ወንጌል ምዕራፍ 5 ቁጥር 17ን አንብበን እንጀምራለን። ዮሐንስ ወንጌል ምዕራፍ 5 ቁጥር 17 ኢየሱስም አባቴ እስካሁን እየሰራ ነው፣ እኔም ደግሞ እሰራለሁ አላቸው። ኢየሱስም አባቴ እስካሁን እየሰራ ነው፣ እኔም ደግሞ እሰራለሁ አላቸው። እንግዲህ ዮሐንስ ወንጌል ምዕራፍ 5 ከቁጥር 1 ጀምሮ የሚያነሳልን ምንድነው? ለ38 ዓመት ሙሉ ሽባ የነበረ ግን በቤተ ሳይዳ በፈውስ ቦታ ያለ ግን ያልተፈወሰ ሰው ነው። ሽባ የሆነ ሰው ነው። ሰውየው እንዲያውም በኋላ ከጌታ ጋር የሚኖረውን ኮንቨርሴሽን ስትመለከቱ ፈውስ ራሱ የረሳ ይመስላል። ምክንያቱም ልትድን ትወዳለህ ሲለው ጉጉት ኖሮት አሜን አይደለም የሚለው። ሰው የለኝም፣ ረጅም ዓመት ሆኖኛል፣ መልአኩ መጥቶ ሲያናውጠው እንዴት አድርጌ ገባለሁ ብሎ ሞክሮ አብቅቶ የጨረሰ ነው የሚመስለው። እና ምናልባት እንዲያውም እንዲህ ነው የምንረዳው። አንዳንድ ጊዜ ኮምፕሊትሊ ራሱ ረስቶ ሌላ ሰው ሲመጣ ሌላ እገዛ እንደሚያደርግለት ያስብ ይሆናል እንጂ ፈውስ የሚባለውን ነገር ረስቶ ሊሆን ይችላል። ቆይቷላ ጊዜው እና ሰው የለውም። ብዙ የሚደረድራቸው ነገሮች አሉ። አንድ ቀን ግን አንድ እንግዳ መጣና ልትድን ትወዳለህ ወይ አለው። ዝርዝር ነገር ልትድን ትወዳለህ ወይ? እኔ በጣም ነው የሚገርመኝ። አልጋን ተሸክመህ ሂድ። የ38 ዓመት ታሪክ በአንድ ሐረግ። ትንሽ 38 ደቂቃ ላስብበት የለም ይችላል ጌታ። ዓመታት ያስቆጠረ ጉዳይ በአንድ ቃል ሸኘው። አልጋውን ተሸክሞ ሰውየው እየሮጠ ሄደ። በኋላ ፈሪሳውያን አዩት። በሰንበት ቀን ነው የተከናወነው። ከሰውየው መፈወስ ይልቅ እንዴት በሰንበት አሉ። ግን የእውነት ዋና ዓላማቸው የእውነት ስለ ሰንበት ቢሆን ኖሮ ራሱ እኮ አካል ለብሶ እረፍት ፊት ለፊታቸው ቆሟል። ሞቲቫቸው ሌላ ነበር እንጂ በገለጠላቸው ሌላ ነበር። ከፈውሱ ይልቅ የራሳቸው ክብር የራሳቸው ነገር እንትን ብሎ ግን እንዴት በሰንበት ብለው መጡ። ራሱ እረፍት ራሱ ዋናው የዘላለም እረፍት ከፊት ቆሙ። በኋላ ጌታ ይሄን ሲጠይቁት ነው እንደዚህ መለሰላቸው። አንዳንድ ቀን ግን የእውነት አይገርምም? እምላ አሁን 38 ዓመት ሙሉ ሽባ የነበረ ሰው እናንተ ቤት የምታውቁት ወይ እናንተ ሰፈር የምታውቁት ዝም ብለህ ከቤት ስትወጣ አልጋውን ተሸክሞ ይዞ ሲሄድ እንዴት ትላለህ? አደነግጥም? አሁን እኮ ሌላ ስህተት ምናምን እኮ አይደለም። ሌላ ድብቅ የራሳቸው አጀንዳ ስላላቸው ነው። እና መጥተው ጌታን ሲጠይቁት ነው ይሄንን መልስ የመለሰላቸው። አባቴ ይሰራል፣ እስከ ዛሬ ይሰራል፣ እኔም ደግሞ እሰራለሁ ማለት አባቴ ስራ አቁሞ አያውቅም ነው። አባቴ ይሰራል ማለት ይሰራ ነበር አይደለም። ይሰራ ነበርማ እየሰራ የሆነ ነገር አቁሞስ ቢሆን አባቴ ወደፊት ይሰራል ቢሆን አሁን ሳይሰራ የሆነ ፔሪድ አቁሞ ወደፊት ይሰራልስ ቢሆን ኖ እንደዛ ሳይሆን አባቴ እስከ ዛሬ ይሰራል፣ እየሰራ ይቀጥላል ነው። ዛሬ መልእክት ይሄ ነው። እግዚአብሔር በስራ ላይ ነው። እግዚአብሔር በስራ ላይ ነው። እግዚአብሔር በስራ ላይ ነው ስንል በጣም ሐሳቡ ሰፊ ነው። እግዚአብሔር ስራ ቢያቆም እኔ እናንተ ዛሬ እንተነፍሳለን እንዴ? በቃሉ እኮ ደግፎ ነው ያቆማቸው፣ ምህዋራቸውን ጠብቀው እየዞሩ። እግዚአብሔር ስራ ቢያቆም ኖሮ ኦክሲጅን ትስባለህ፣ ካርቦን ዳይኦክሳይድ ታወጣለህ እንዴ?
እግዚአብሔርማ ስራ ሰፊ ነው ሐሳቡ። እኔ ግን እኛን ከመርዳት አንጻር ያለ ነገር ትንሽ ሰብሰብ አድርጌ ለመናገር ልሞክር። እግዚአብሔር በስራ ላይ ነው። ዛሬ የእውነት እዚህ ራሱ ያላችሁ እግዚአብሔር በስራ ላይ ነው። እግዚአብሔር ታዲያ በስራ ላይ የሚሆነው አንተ ውርር ያደረገህ ለታ ብቻ አይደለም። እግዚአብሔር በስራ ላይ የሚሆነው እየሰራ ሲመስልህ ነገር እየተሳለጠ አልጋ በአልጋ ሲሆን ብቻ አይደለም። እግዚአብሔር በስራ ላይ የሚሆነው ቢመስልህም ባይመስልህም እሱ እንደሆነ በስራ ላይ ነው። በጣም አጥብቤ እኛን ከመርዳት አንጻር ነው የምናገረው። እኛን ስል እሱን የተከተሉትን ደቀ መዛሙርቱን በክርስቶስ ኢየሱስ አምነው ዳግም ልደት ያገኙትን እግዚአብሔር አምላክ በዋናነት በስራ ላይ ነው ሊረዳ። ግን ደግሞ በአጠቃላይ ጸጋው ደግሞ የሰው ልጆችን በሙሉ ምን ያደርጋል? ያግዛል። እግዚአብሔር በስራ ላይ ነው። ትንሽ ነገር ልንገራችሁ። አንዳንድ የማይመስሉ ሲቹዌሽንስ አሉ። እግዚአብሔር ስራ ያቆም የሚመስል መልእክት እየተናገርኩ ነው። እግዚአብሔር ስራ ያቆም የሚመስልበት ጊዜ አለ። ጸጥ ያለ የሚመስልህ አንዳንድ ቀን እየሰራ ራሱ በቃ ይታወቃል። ግን አረ እግዚአብሔር በስራ ላይ ነው ሲባል ሳይመስልም ነው የምልህ። እግዚአብሔር በስራ ላይ ነው ስንል ውርር ሲያደርገን፣ አሁንም ደግሜ እናገራለሁ፣ እየሰራ ሲመስልን ብቻ ነው፣ ሳይመስልንም እግዚአብሔር በስራ ላይ ነው። አሁን አንዳንድ ክፍሎች ላሳያችሁ። መጽሐፍ ቅዱሳችን ሲነግረን ዘጸአት 19 ላይ ሲና ምድረ በዳ ላይ ደረሱ። እግዚአብሔር አምላክ በተራራው ላይ በጣም በሚያስፈራ ሁኔታ ክብሩን ገለጠ። ተፈጥሮ መሸከም እስኪከብዳት ድረስ ተራራው እስኪርድ ድረስ ማንም ወደ ግርጌው ራሱ እንዳይቀር ሟች ነው ብሏል እግዚአብሔር አምላክ። እና እንደዚህ ወደ ተባለበት እንደዚህ ወደ ተኮነበት ተራራ ግን 40 ቀንና 40 ሌሊት እግዚአብሔር አምላክ ሙሴን አፍ ለአፍ ሊያወራው ጽላቱን ሊሰጠው ሙሴን ፈልጋለሁ ብሎ ጠራው። እና እግዚአብሔር አምላክ ሙሴን ወደ ተራራ ላይ ጠርቶት የሚያወራው በጣም ብዙ ርዕሰ ጉዳዮች ናቸው። ከሚያነሳቸው ርዕሰ ጉዳዮች ውስጥ መካከል አንዱ ስለ አሮን ነው። ከአሮን ጋር የዘላለም ኪዳን አለኝ ይላል። ከአሮን ጋር ኪዳን አለኝ ይላል። ከአሮን ጋር ኪዳን አለኝ ይላል። ልብሰ ተክህኖ እንደዚህ መሆን አለበት ይላል። ሻኩራው ሲንገጫገጭ እንደዚህ እንዳይሆን ሮማ ዲቴል ሁሉ ያወራል። የት ተራራ ላይ? ስለማ ስለ አሮን። አሮን ግን ታች ጭር ሲል ሙሴ ቆየ ሲመስል ህዝቡ መጣና ይሄ እግዚአብሔር ሰው ሙሴ ምን እንደደረሰ ወየት እንዳለ አናቅም፣ አምላክ ስራልን አሉት። በሉ በቃ ጉትቻቸውን አምጡ አለ። ወርቆቻቸው በሙሉ ተሰባብሮ መጡ። እሳት ውስጥ ጣለው፣ ጥጃውን ወጣ ይላል። ከዛ በጣም በሚያቀዣብር ሁኔታ ይሄ ያስወጣችሁ እግዚአብሔር ይላቸዋል። አንደኛ በጣም የሚገርመው ወርቅ ከየት አመጡ? 430 ዓመት በሙሉ በባርነት የነበሩ በእመቤቶቻቸው ፊት እግዚአብሔር አምላክ ሞገስ ሰጥቷቸው አይደል እንዴ ወርቅ የበዘበዙት? እግዚአብሔር በሰጣቸው ወርቅ ጥጃ ሰሩበት። እግዚአብሔር በሰጣቸው ነገር መልሶ እግዚአብሔርን የሚያስጸይፍና የሚያሳዝን ጣዖት ሰሩበት። ወይኔ አሮን እኮ ቢሰማ ተራራ ላይ እኮ ስለሱ እየተነገረ ነው። አቤት ህዝቡ ራሱ ቢያውቅ እኮ እግዚአብሔር ስለነሱ ያለው ሐሳብ ኧረ በስራ ላይ ነው። 40 ቀን ቆየ ማለት ሙሴ ያወራ ማለት እግዚአብሔርና ሙሴ 40 ቀን ወስዶ እዛ ቆየው ማለት ኧረ እግዚአብሔር ስራ አቆመ ማለት አይደለም። እግዚአብሔር በስራ ላይ ነው። ዛሬም ለእናንተ ልናገር፣ አይመስላችሁ ሊሆን ይችላል። ኧረ እግዚአብሔር በስራ ላይ ነው። እየተደረገ ላይ መስላችሁ ይችላል፣ ግን እግዚአብሔር በስራ ላይ ነው። ጭር ያለ ምናልባት አንተ ለምንድን ነው ያልሰጠኸኝ? ለምንድን ነው እግዚአብሔር ለምን ወደ ኋላ ቀረው ልትል ትችላለህ። አቤት ለልጄ ያሰብኩለት እያለ ቢሆን ምናልባት ነው ብለው ይሄ አይደለም ልኩ ቢል፣ እኛ ግን በራሳችን መንገድ ወርደን እግዚአብሔርን የማያከብር ጥጃ ካልጠፈጠፍን እንላለን። በራሳችን መንገድ ነገ ጥፋት የሚያመጣ ነገር ካልሰራ እንላለን። እግዚአብሔር በስራ ላይ ነው። እሱን መስማት ይሁንልን፣ እሱን ማድመጥ ይሁንልን። እግዚአብሔር በስራ ላይ የሚሆነው እኛ ሲታየን ብቻ አይደለም። አላየህም ማለት እግዚአብሔር ስራ አቁሟል ማለት አይደለም። አልዓዛርን ከመቃብር አልዓዛር ና ውጣ ሲለው እኮ ተነስቷል፣ ግን መሰስ ብሎ አልወጣም። መጥቶ ፊት ለፊት እስካላየኸው ማለት አልዓዛር አልተነሳም ማለት ላይሆን ይችላል። ከጠራው ተነስቷል። አንዳንድ ጉዳዮች በዚህ በፊዚካል አይናችን አላየንም ማለት እግዚአብሔር ስራ አቁሟል ማለት አይደለም። በስራ ላይ ነው። እግዚአብሔር በስራ ላይ ነው። አንዴ ማለት ትችላላችሁ፣ እግዚአብሔር በስራ ላይ ነው በሉ። ምንም ቢሆን ባይመስልም፣ እያደረገ ባይመስልም አንዴ እንደገና ተናገሩ።
እግዚአብሔር በስራ ላይ ነው። አንድ የምታውቁት ታሪክ አለ። ዮሐንስ ወንጌል ምዕራፍ 11 ላይ ጌታ ኢየሱስ ክርስቶስ በምድር ፍጹም ሰው ፍጹም አምላክ ሆኖ በተመላለሰበት ጊዜ በጣም ቤተሰብ የሆነበት ቤት የማርታ የማርያምና የአልዓዛር ቤተሰብ ማለት አገልግሎ እኮ መጥቶ እነሱ ቤት ያርፋል። ሉቃስ ወንጌል 10:42 ላይ ሁሉ ኧረ አግዣት በያት ሁሉ ብሎ የሚጠየቅበት በጣም ፋሚሊ የሆነበት ቤት ነው። አንዳንድ ቀን ደግሞ እነሱ ጋር ቆይቶ ሁሉ ወጥቶ ያገለግላል። ደግሞ አቬለብል ነበር። ደም የሚፈሳት ትነኳለች፣ ደማ ይቆማል። ለምጽ ያለባቸው ይመጣሉ፣ ንጻው ይተወዳሉ ይሉታል፣ ንጹህ ይላቸዋል። ስንቱን እየሄደ የሚዳስስ ጌታ አንድ ቀን በጣም የቅርብ ወዳጆቹ የሆኑ በምድር በተመላለሰበት ጊዜ እነሱ ቤት ያርፍ የነበረበት ቤት ህመም መጣ። አልዓዛር ታሟል ብቻ አይደለም ብለው የጠሩበት የላኩበት ሌላ ጎረቤት አልዓዛር ቢሆንስ? ስፔሲፊክ አድርገው ገልጠው ነው ያ የምትወደው አልዓዛር። አሁን የዚህ ቤተሰብ አባል ብትሆን ጌታ ኢየሱስ ብርር እያለ አይመጣም? ስንቱን እንዳልነካ፣ ስንቱን እንዳልፈወሰ፣ ስንቱን እንዳልቀየረ አልመጣም ብቻ አይደለም፣ አልዓዛር ሞተ። አሁንም እስከ 3 ቀን ድረስ ከመጣ አይሁድ ነፍስ እስከ 3 ቀን እዛ ላይ ብለው ስለሚያስቡ ስትመጣ ሀብ አድርጎ ካስገባት ገባች ነው፣ ግቢ ካላት ግን 3 ቀን አልመጣም። ምን ሆኖ ነው ኢየሱስ? ለማንም እንዳልደረሰ፣ ለማንም ብዙ ነገር እንዳላደረገ፣ ስንት መንገደኛውን ሁሉ እንዳልፈወሰ እኛ ቤት ወዳጅ ቤት አይ ስራ ቆመ፣ ጸጥ። 4ኛ ቀን ላይ መጣ። አሁን የዚህ ቤተሰብ አባል ብትሆን መቼስ ለቅሶ ላይ ምንም ነገር አልናገረውም፣ ቀስ ብለን እናወራለን። አይገርምም? እንደው ያ ለመምጣት ነው አያስብልም? ግን እነ ማርያም እና እነ ማርታ እንደዛ አይደሉም። 4ኛ ቀን ላይ ራሱ ሲመጣ እግሩ ስር ናቸው። አንተ በዚህ እኛ እኮ ተደራሲዎችን በኋላ እንደሚቀሰቅሰው የምናውቀው ማርያም እና ማርታ ቆይ ልስገድ ይቀሰቅሰዋል ብለው እኮ አይደለም። አንተ በዚህ ብትሆን ኖሮ ነው የሚሉት የምትለው። ለምን እግዚአብሔር እንደዚህ ዝም አለ? ሌሎች ፋክተሮች መጣራት አለባቸው። እኔ ግን አንዳንድ እንደዚህ አስባለሁ። አንዳንድ ቤት ጌታ ይመቸዋል፣ እንደፈለገ የሚሆንበት ቤት አለ። አንዳንድ ቤት እንደዚህ ነው። አልዓዛር ታሟል አልመጣም፣ ኧረ ተው ብሎ ሌላ አማራጭ። አንዳንድ ቤት አለ ፕላን ቢ የሌለው፣ የትም የማይሄድ የትም የማይንቀሳቀስ ኢየሱስ ብቻ ምርጫው የሆነ ቢቆይም ዘግይቶ ቢመጣም ቢቀርም ይመቸዋል። አየህ ኢየሱስ እኔ እኮ የታመመ ፈዋሽ ብቻ ሳልሆን፣ እኔ እኮ አጋንንት አስወጪ ብቻ ሳልሆን፣ እኔ እኮ ትኩስ ሬሳ ቀስቃሽ ብቻ ሳይሆን፣ እኔ እኮ 4 ቀን የቆየውንም ምቀሰቀስ ነኝ፣ እኔ ትንሣኤ ነኝ የሚለውን ክብሩን ለመግለጥ ወዳጆቹን ቤት ተጠቅሟል እንጂ ምን አላረገም? ስራ አላቆምም። ለካ ሲጠሩት እሱ እያወራ ነው። ወዳጃችን አልዓዛር ተኝቷል። አሜን አሜን። ወዳጃችን አልዓዛር ተኝቷል። እንሄዳለን፣ እንቀሰቅሰዋለን። ለሞት አይደለም ለክብር ነው ይላል። አላየህም ማለት ኢየሱስ ጸጥ ብሏል ማለት አይደለም። የዘገየ ቢመስልህ እግዚአብሔር ትቶታል ማለት አይደለም። እግዚአብሔር በስራ ላይ ነው። ትንሽ ነገሮች እየተናገርኩ ልሂድ። በተለያየ ጊዜ ይሄንንም አንስቼ አውቃለሁ። ሐማ ይሯሯጣል፣ ሐማ ይገባል፣ ሐማ ይወጣል፣ ሐማ ይንቀሳቀሳል፣ ሐማ የደረሰለት ይመስላል። መርዶክዮስ ግን አለመናውን ጸጥ ብሏል። እግዚአብሔር ኧረ አዋጁ ደረሰ፣ ህዝቡ ላይ ሞት ተፈረደ፣ ኧረ በቃ ሊያልቁ ነው፣ ሊጠፉ ነው። ጸጥ ያለ ይመስላል። ይምሰል እንጂ እግዚአብሔር በስራ ላይ ነው። አሜን አትሉ? እግዚአብሔር በስራ ላይ ነው። እንዴት? ንጉሥ እንቅልፍ እምቢ አለው ይላል። እሺ በቃ እንቅልፍ እምቢ አለው። መጽሐፍ አነበበ ይላል። ልምዱ ነው በል። ከመጽሐፍ መካከል የመርዶክዮስን ማምጣት ምን ትለዋለህ? እግዚአብሔር በስራ ላይ ነው። በሮጥ አይደለም፣ ሐማ በተፋጠነ አይደለም፣ አለሁ ባለ አይደለም። ኧረ እግዚአብሔር በስራ ላይ ነው። እግዚአብሔር በስራ ላይ ነው። አንዳንድ ጊዜ የማይመስሉ ሁኔታዎች ሊኖሩ ይችላሉ። ልክ እንደ 1ኛ ሳሙኤል ታሪክ 1ኛ ሳሙኤል ምዕራፍ 1 2 3 የእግዚአብሔርን ቤት የናቁበት ጢቅ የተባለ የተመሰለበት እግዚአብሔር ጸጥ ያለ እግዚአብሔር የሌለ እግዚአብሔር ስራ ያቆመ የመሰለበት ጊዜ አለ። ካህን መሳይን አሉ፣ ስርዓቱ አለ፣ ሁሉ ነገር አለ። ግን
እንደፈለጉ ከሚመጣው ስጦታ መጀመሪያ እየወጉ ሙዳ ስጋ የሚወስዱ እንደፈለጉ የሚዳሩ እና አፍኒንና ፊንሃስ እግዚአብሔር ስራ ቆሞ ነው ብዬ እግዚአብሔር ስራ ቆሞ ነው። አላየህም ማለት እግዚአብሔር ስራ ቆሟል ማለት አይደለም። እንኳን እሱ አንተ እንኳን ምናልባት ለቤቱ ቀንተህ ሊሆን ይችላል። እሱ የቤቱ ባለቤት ነው። ለካ እነሱ እንደፈለጉ ሲሆኑ ጓዳ ስራውን እየሰራ ነው። ሳሙኤል እያለው ነው። ቀጣይ ለካ እያበጃጀ ነው። ምን እንደሚያደርግ ለካ እየነገረ ነው። ዛሬ እናገራለሁ። የምታነቡ ካላችሁ ግራ የተጋባችሁ እስከ መቼ ውርደት ያላችሁ እስከ መቼ እንደዚህ እንዘልቃለን ያላችሁ የታለ እግዚአብሔር ያላችሁ አያይሙ ያላችሁ ቤትህን ያላችሁ ስምህ ያላችሁ ወንጌል ያላችሁ እግዚአብሔር ለምን ዝም አለ የምትሉ ኧረ እግዚአብሔር በስራ ላይ ነው። አላየሁም ማለት እግዚአብሔር ስራ ቆሟል ማለት አይደለም። አላየሁም ማለት በአይኔ እንደዚህ ፊት ለፊት አልመጣም ማለት እግዚአብሔር በስራ ላይ አይደለም ብሎ ለመደምደም አያስችልም። መዝጊያዬን ይሄን ልናገርና ይብቃኝ። ሐዋርያት ሥራ ምዕራፍ 12 ላይ አቤት ይሄ መቼም ሰሞኑን በጣም በተደጋጋሚ ያነሳው ነው ያለሁት በተለያየ ርዕስ። ማርቆስ እናት ቤት ብርቱ ጸሎት ሲጸለይ መልአኩ ላስፈታው ነው ብሏቸው አልፎ አልሄደም። ግን ዝም ብሎ ይጸለያል። አላየህም ግን ማለት እግዚአብሔር ስራ አቁሟል ማለት አይደለም። ለካ ጴጥሮስን እየቀሰቀሰው ነው። ልበስ እያለው ነው። ታጠቅ እያለው ነው። ስራ እየተሰራ ነው። አልቆ የጸሎት መልሳቸው በር ድረስ መጥቶ ይህን በራሴ ታሪክ ልንገራችሁ። በጣም ብዙ ጊዜ የሰማችሁት እንደዛ በአስቸጋሪ ኢየሱስ ህይወት ባለፍኩ ጊዜ እናቴ በቃ አማኝ ጎረቤቶች ጋር እየሄደች ስለዚህ ሰው ጸልዩልኝ ልጄ አይኔ እያየ ሊጠፋ ነው እያለች ነበር የምታጸልየው። ብዙ ዝርዝር ነገር አልናገርም ብዙ ጊዜ ስላልኩኝ እና አንዳንድ ጊዜ አገልጋዮች ይመጡና መልእክት ይነግሯታል። እውነተኛ መልእክት ከፀጉሩ ቅንጣት አይወድቅም፣ ባሪያዬ ነው፣ መጠቀሚያዬ ነው፣ እፈልገዋለሁ ይላታል። እናቴ ልክ እንደዚህ ሲባል የሚመስላት የዛኑ ቀን ማታ ሱፍ አድርጌ መጥቼ ቸርቹ ሰጂኝ ምላት ነው የሚመስላት። አንዳንድ ቀን በጣም በሚገርማችሁ ሁኔታ ነገር ጭልምልም ነው የሚለው። እንደዚህ በሰማች እንትን ይመጣል ብላ ስጠብቅ እኔ ጭራሽ 3 ቀን 4 ቀን ላልመጣ እችላለሁ ወይ ሌሊት ላይ እንደ እብድ አድርጎኝ ይመጣል። አታይም ጌታ አትሰራም። የታለ የነገርከኝ? የታለ ያወራኸኝ? የሰማሁት መልእክት ይሄ እውነተኛ ስለሆነ መልእክቶች እንጂ ይሄ ዝም ብሎ እንደው በአፍ ላይ ስለሚነገሩ አይደለም ነው። እንደዚህ ብለኸኝ የታለ? መጨረሻ ላይ ተስፋ እስክትቆርጥ ድረስ ይሙት ብላ እስክትጸልይ ድረስ ደርሳለች። ለካ ግን እግዚአብሔር ስራ አቁሞ አይደለም። ለካ ዝም ብሎ አይደለም። ለካ ጓዳኔን እየነካካኝ ነው እንዳልመለስ አድርጎ ፍቅሩን እየነካካ ነገሬን ድልድዮቼን ሁሉ ወደኋላ እንዳልመለስ አድርጎ ለካ እየሰባበረ ለካ አሁን ላለሁት ነገር በፍቅሩ ለካ እያሸነፈ ለካ እየሰራራ ነው። ስጦታ አድርጎ ሲሰጣት ይሄም እግዚአብሔር በስራ ላይ ነው። ይሄ ሁሉ አሁን የተነጋገርነው ነገር ምድር ላይ በሚኖረን ቆይታ ነው አይደል? አሬ በለጠውን ልናገር። ዮሐንስ ወንጌል ምዕራፍ 14 ላይ ታስታውሳላችሁ። ለጥቂት ጊዜ አታዩኝም እሄዳለሁ አላቸው። እዝን ሲሉ ኧረ አይዟችሁ እመጣለሁ፣ በአባቴ ቤት ብዙ መኖሪያ አለ፣ ስፍራ ላዘጋጅላችሁ ነው የሚሄደው። እመጣለሁ ተመልሼ እናሳ እወስዳችኋለሁ። ኧረ አለ ዛሬም በስራ ላይ ስፍራ የሚያዘጋጅ ጌታ በጌታ በኢየሱስ ክርስቶስም ተመልሶ የሚመጣ ኧረ በስራ ላይ ነው። ኧረ ዝም አላለም። ኧረ ተመልሶ ይመጣል። ኧረ ይወስደናል። ስሙ ለዘላለም ብሩክ ይሁን። አሜን።